እገዳ ከጥቂት ወራት በፊት ነበር ለህዝብ ይፋ የተደረገው። በወቅቱ መረጃው የደረሰኝ ቢሆንም የአውሮፓ ህብረትን ተከትሎ ሌሎችም የዓለም ሀገራት ይህን እገዳ ይቀበሉታል የሚል ተስፋ ስለነበር የነበረ በወቅቱ ዝምታን የመረጥኩት። ወገኖቼ እገዳው ከወጣ 3 ወር አልፎታል። በዚህ ባለፉት 3 ወራት ግን ይህን አደገኛና ገዳይ ኬሚካል እንግሊዝ ሀገርን ሳይጨምር በአውሮፓ ህብረት ስር የሚተዳደሩ ወይም ደግሞ ኢሮዞን ሀገራት ብቻ ነበሩ የተቃወሙትና ከሀገራቸው ከማህበረሰባቸው ጠራርገው ያወጡት። ሰላም ተይሎላችሁ ምድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ቪዲዮ ተደራሽነቱ እንዲጨምር ላይክ፣ ሼር፣ ሰብስክራይብ መደረጉ እንዳይረሳ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። በአውሮፓ ህብረት ስር የሚገኙ የአውሮፓ ሀገራት ውስጥ የሚኖሩ የውበት ሳሎኖችና ጸጉር ቤቶች ይህን በውስጡ አደገኛ ንጥረ ነገር የያዘውን የጥፍር ቀለም ወይም ደግሞ የጥፍር ጄል እገዳው በአደባባይ ከመተላለፉና ከመደንገጉ በፊት በመጋዘኖቻቸው ውስጥ ያከማቿቸው ምርቶች ካሉ እንዲያስወግዷቸውና ከዚህ በኋላ ለምንም አገልግሎት እንዳያውሏቸው ቀጭን ትዕዛዝ እንደተሰጣቸው ነው እየተዘገበ ያለው። እነዚህም የውበት ሳሎኖች ወይም ደግሞ ጸጉር ቤቶች ከዚህ አደገኛ ኬሚካል የጸዳ የጥፍር ቀለም ወይም ደግሞ ኔል ፖሊሽ ሊያገኙ አልቻሉ። ወገኖቼ በሳይንሳዊ ምህጻረ ቃል ስሙ ሲጠራ TPO ይባላል። ይሄኛው የኬሚካል አይነት በሴቶች የጥፍር ጄል ውስጥ ሲገኝ ሴቶችም ጥፍራቸውን ለማሳመር በሚፈልጉት መልኩ ቅርጽ ካስያዙትና ካስጌጡት በኋላ ጥፍር መስሎ እንዲታይ ወይም ደግሞ የጥፍር ቅርጽ ይዞላቸው እንዲቀር አልትራ ቫዮሌት ወይም ደግሞ UV ላይት ወይም ደግሞ የUV መብራት በመባል የሚታወቀው የመብራት አይነት በዛ በጥፍራቸው ላይ እንዲበራበት ይደረጋል። እንግዲህ ወገኖቼ በዚህ ፕሮሰስ ውስጥ ነው ይሄ TPO እየተባለ የሚጠራው ኬሚካል ትልቁን ድርሻ የሚወስደው። ይሄ TPO እየተባለ የሚጠራው ኬሚካል ጥፍራቸው ተሞርዶ በዛ ኬሚካል ተሞልቶ መልክ ከያዘ በኋላ እንደዛ ቫርኒሽ እንደተቀባ በር እንዲያበራና እንዲያበረቀርቅ የሚያደርገው ኬሚካል ነው TPO በመባል የሚጠራው። ወገኖቼ እንግዲህ ይሄ TPO የተባለው ኬሚካል ነው ሴቶችን ለመካንነትና በመራቢያ አካሎቻቸው ላይ ከባድ አደጋ ይደርሳል የተባለው። ወገኖቼ ይሄ ብቻ አይደለም። ያ ጥፍራቸውን የተቀቡትን ጄል ለማድረቅ በሚያደርጉት ፕሮሰስ ውስጥ በጥፍራቸው ላይ ረጅም ሰዓት የሚበራው አልትራ ቫዮሌት ወይም ደግሞ UV ላይት እየተባለ የሚጠራው የመብራት አይነት በአንዳንድ ሴቶች ላይ ይሄ መብራት የቆዳ ካንሰር ያመጣ ሲሆን በአንዳንዶቹ ላይ ደግሞ የእጅና የእግር ጣታቸው ለተለያየ ኢንፌክሽን መጋለጡን እየተነገረ ይገኛል። ወገኖቼ ይህን ጥናትና ምርምር እንግሊዝን ሳይጨምር ሁሉም የአውሮፓ ሀገራት የተስማሙበትና ይሄ ምርት ወደ ሀገራቸው እንዳይገባ ያገዱና የከለከሉ ቢሆንም የአሜሪካን ሳይንቲስቶችና ዶክተሮች ግን ሊቀበሉት አልቻሉም። እነዚህ ዶክተሮችም ተቃውሟቸውን እንዲህ ሲሉ ተናግረዋል። በአይጦችና በእንስሳዎች ላይ የተሞከረና የተደረገ የጥናትና ምርምር ውጤት አንቀበልም በማለት ነበረ እኔንም ጨምሮ ብዙ ሰዎችን ያስገረሙት። ምክንያቱም ወገኖቼ ብዙዎቻችን እንደምናውቀው አይደለም ጥናትና ምርምር አዲስ የመድኃኒት ግኝት እንኳን ሲያገኙ በሰዎች ላይ ከመሞከራቸው በፊት በአይጦችና በተለያዩ እንስሳዎች ዶዙ መጠኑ ተመጥኖ ከተሞከረ በኋላ ነው ለሰው ልጆች ተስማሚ ነው የሚለውን ነገር የሚስማሙበትና የሚወስኑት። ወገኖቼ በእንደዚህ አይነቱ ዜና እንዳትገረሙ እንዳትደነቁ። ምክንያቱም ሁሉም ሳይንቲስት ለሰው ልጅ ይጨነቃል ያስባል ማለት አይደለም። እነሱ ጥናትና ምርምሩን ሲሰሩት ትክክል፣ ሌሎቹ ደግሞ ሲቀድሟቸውና እንደዚህ አይነቱን አደገኛ ነገር ተመራምረው ደርሰውበት ቀድመው ለህዝብ በማሳወቃቸው የልፋታቸውን የምርምራቸውን ውጤት ቦታና ዋጋ ላለመስጠት ሲሉ ከራሳቸው ከዶክተሮቹ ከተመራማሪዎቹ የማይጠበቅ ነገር በአደባባይ ይናገራሉ። ለዚህ ነው በአይጥና በእንስሳ ላይ የተሰራ ጥናትና ምርምር አንቀበልም ያሉት። የሚያስገርመው ነገር ራሳቸው ተቃዋሚዎቹም ጥናትና ምርምር የሚያደርጉት በተለያዩ እንስሳዎችና በአይጦች ላይ መሆኑ ነው በጣም የሚያስገርመው። ወገኖቼ እነዚህ ሰዎች የፈለጉትን ነገር ማለት ይችላሉ። እዚህ ሰብሰብ ብለን እንመካከራለን። የራሴን ሐሳብና አስተያየት ከጠየቃችሁኝ ወገኖቼ ጊዜው እንደምታዩት ተበለሻሽቷል፣ ተጨመላልቋል። ወደ ራሳችሁ ወደ አካላችሁ ወደ ቤተ መቅደሳችሁ የምታስገቡትን ነገር የግዴታ ከየት እንደተሰራ ከየት እንደመጣ በውስጡ ምን አይነት ኬሚካሎች እንዳሉትና እነዛ ኬሚካሎች ከኛ ቆዳ ከኛ ስጋ ከኛ አካል ጋር ሲዋሃድ ሊፈጥሩብን የሚችሉትን ችግሮች የግዴታ ማወቅ አለብን። ለዚህ ነው አንድን ነገር ከመጠቀማችን በፊት የግዴታ ስለዛ ምርት ጥናትና ምርምር ማድረግ ያለብን። ወገኖቼ በድጋሚ ለማስታወስ ያክል በዚህ የጥፍር ጌጥ ወይም ደግሞ ጄል ውስጥ የሚገኘው ኬሚካል እጅግ በጣም አደገኛና እስከመጨረሻው እስከ ወዲያኛው ድረስ መካ እንደሚያደርጋችሁ እወቁ። ወገኖቼ የዛሬ ቪዲዮአችን ይህን ይመስላል። ዜናውን በመጋበዝ ለያችኋለሁ። ራሳችሁን ጠብቁ መልእክቴ ነው። If you're thinking about getting a gel manicure, you may want to think twice about what sort of polish you're using. The EU has just banned a key chemical found in some polishes with immediate effect. The chemical TPO can no longer continue to be sold or used as of September 1st. TPO is the agent that makes your nails set under the UV light. According to the European Commission, preliminary studies suggest it may cause damage to the reproductive system, but more research needs to be done to confirm that link. TPO is not currently banned in the US or the UK.
Not all hope is lost for your nails, though, with many popular brands phasing out the use of TPO over the past few years. And if you are concerned, the EU says you can talk with your nail salon about what products they use before you next get your nails done.